የአቶ አምናንን ፍቅር በስተመጨረሻ ብሌን ተቀበለች። ብሌን ከሚባለው በላይ እጅግ በጣም ደስ አላትና አምናንን ዘንድ እቅፍ አድርጎና አንጠልጥሎ ሲያቅፋት እጅጉን በጣም ደስ አላት። ጄሪና ወይዘሮ ሜርሲ እንግዲህ ከሚባለው በላይ እጅጉን በጣም አበዱ። ወይዘሮ ዛህራ ደግሞ ብዙውን ጊዜ አምናንን እንደምትወደው ስላየቻት ብሌንን አምናን አንቺ ወደዚህ ቤት ከመምጣትሽ በፊት እኔ አውቀዋለሁ። በጣም ጥሩ ልጅና መልካም ልጅ ነው፣ ለአንቺም ይገባሻል እያለች አለቻት። እንዴ እናቴ ዛህራ እኔ ሳላፈቅረው እንዴት እንደዚህ ሊፈጠር ይችላል እያለች ስትል አምናንም ደግሞ እኔ በፍጹም ጄሪን ላፈቅራትና ለወዳት አልችልም። በሰዓቱ ለሚስትነት ጄሪን መርጫለሁ ያልኩበት መንገድ እጅግ በጣም ስህተት እንደሆነ ገብቶኛል ብላለቻት። እንደ አምናት ይሄ እኮ የፍቅርና የህይወት ጉዳይ ነው እንጂ የምርጫ ጉዳይ አይደለም። ስለዚህ ጄሪ ደግሞ እየጠበቀች ስለሆነ በፍጹም ማስከፋት የለብህም አለችው። እንግዲህ ነገርኩሽ ብሌን፣ ለእኔ ፍቅርና ስሜት ካለሽ ከኔ ጋር በመቆየት ፍላጎትሽ ከሆነ ልትቀበይኝ እፈልጋለሁ ብሎ አላት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። አቶ አምናን በስተመጨረሻ ምርጫው ብሌንን አድርጎ ታገቢኛለሽ ወይስ ትወጂኛለሽ ብሎ ሲላት ሁሉንም አለችው። በጣም ደነገጠና በደስታ እቅፍ አድርጎ አንጠለጠላት። እሷም ከሚባለው በላይ ደነገጠችና አምናን በፈጠረህ ጄሪ ብታይ ሊፈጠር የሚችለውን ነገር እንዴት ማሰብ ያቅታል አለችው። ከዛ አይ ተረጋጊ፣ ምንም ነገር አይደለም፣ እዚህ ቤት እኮ ሁሉንም ነገር የመወሰንና የማድረግ ምርጫው የኔ ነው ብሎ አላት። ሜርሲ በመጨረሻ ጄሪን ከባድና አደገኛ ወጥመድ ውስጥ አስገብታታለች። እሱም ምንድን ነው? ጄሪ በተደጋጋሚ ከሜርሲ ጋር ጓደኛ መስላ እየታየች ነበር። ሜርሲ ግን እየተጫወተችባት እንጂ በፍጹም ጄሪን ጓደኛ ማድረግ ፈልጋም አልነበር። እየተጠቀመችባት መሆኑን በፍጹም እንትን አላለችም። እና ስሜ ወይዘሪት ጄሪ እስካሁን ድረስ ላንቺ ብዙ ነገር አድርጌልሻለሁኝ። አቶ አምናንም ይህን ያክል ጊዜ ከአንቺ ጋር እንዲቆይ ያደረግኩት እኔ ነኝ። ስለዚህ ከዚህ ሌላ ምን ትፈልጊያለሽ አለቻት። በጣም ሜርሲ፣ በጣም ብዙ ነገር አድርገሽልኛል እና እኔ ደግሞ በግልባጩ የሆነ ነገር እንድታረጊልኝ እፈልጋለሁ አለቻት። አረ ችግር የለውም አደርግልሻለሁ፣ ምንድን ነው አለቻት። እንግዲያውስ ወይዘሮ ሰማሀት ክፍል ላይ ገብተሽ መድኃኒቷን እንድትቀይርልኝ እፈልጋለሁ አለቻት። እንዴ አረ እባክሽ ሜርሲ፣ እኔ እኮ ሰውን የመግደል ፍላጎት የለኝም፣ በእኔ ምክንያት ሰው እንዲሞት አልፈልግም አለቻት። እንድትሞት እኔም አልፈልግም፣ ይህን ያህልም ክፉና አረመኔ ሰው አይደለሁም። ግን እሺ በግልባጩ እኔና አምናን አብረን እንድንተኛን ወይንም አብረን እንድናደር የሆነ ነገር አድርጊልኝ አለቻት። ጭራሽ እንደዛም አብሮ ማደርም እያለች በጣም ጮኸችባትና እሺ አደርገዋለሁ አለች። መድኃኒቱን ገዝታ ሰጠቻትና ጄሪም ወደ ሰማሀት ክፍል ገብታ መሳቢያውን ስባ መድኃኒቱን ስትቀያይረው ሜርሲ ደግሞ በስልኳ ቪዲዮ እየቀረጸች ነበር። ያ ቪዲዮ ሜሞሪ ላይ ነበርና ቀርጻ ከጨረሰች በኋላ ወደ በረንዳው መጣይና
ሚሞሪው ከስልኳ ላይ ወደቀባትና እየበረረች ወደ ውጭ ሄዳ ቁጭ አለች። ጄሪም ስራዋን ሰራርታ ከጨረሰች በኋላ ከዛ ክፍል ምንም እንዳልተፈጠረ አድርጋ ወጣች። ሜርሲ ቁጭ ብላ የቀረጸችውን ቪዲዮ ልታይ ሚሞሪውን ስትፈልገው የለም። ወይኔ ጉዴ ወዴት አደረኩት እያለች መፈለግ ጀመረች። ሚሞሪውን ስትፈልገው በጭራሽ ማግኘት አልቻለችም። መጨረሻ ላይ እንግዲህ ያበደች እየሰከረች ቀጥ ብላ ወደ ሲፈን ጋር ሄደች። ሲፉዬ እኔ ጓደኛ እያለ ልትቀርባ ስትሞክር ሲፈን ደግሞ ከሚባለው በላይ ከወይዘሮ ሰማሀት ጋር ተነጋግራ ስሚ ሲፈን፣ እዚህ ቤት አንድ ትልቅ ስራ ሰጥሻለሁ። እሱም ትልቅ ስራ ምንድን ነው? እንድትከታተይልኝ እፈልጋለሁ ብላለቻት። እንዴ ማንን ነው የምከታተለው? ሜርሲ ጋር ዘመድ አይደላችሁ እንዴ? ይሄን ያህል የከፋ ጸብ አለባችሁ እንዴ? ተባባሉ። ከዛ አዎ ሜርሲ እንድትከታተይልኝ እፈልጋለሁ። ሜርሲ በጣም ከባድና አደገኛ ሰው ናት። ስለዚህ አይኔ እያየ ደግሞ እሷ ብዙ ነገር እንድታሳጣኝ አልፈልግም አለች። ከዛ በጣም በሚገርም ሁኔታ ሲፈንም ሜርሲን እየተከታተለች ሳይሆን ራሷ ሰማሀትን ለመበቀልና ለማጥፋት ቆርጣ የተነሳች ሴት ናት። ጄሪ አምናን አፍቅሮኛል ወዶኛል ብላ በጣም እየተሸወደች ትገኛለች። መጨረሻ ሜርሲ በየቦታው ላይ እየሄደች ያንን ሜሞሪ መጠየቅ ጀመረች። ሲፈንም እንዳላየች ነገረቻት። ወደ ብሌን መኝታ ክፍል ሄደችና ስሚ ብሌን፣ ለምንድን ነው ግን አለቻት። እንዴ ምን ተፈጠረ ብላለች። የተፈጠረው ነገርማ ምንም ቢሆን ምንም እንዴት ሊሆን ይችላል እንዴ? ምኑ? ሚሞሪ አይተሽ ከሆነ ንገሪኝ። አንቺስ እዚህ ጋር ለብቻሽ ለምን ተቀመሽ ብላለቻት። እንዴ እኔ እኮ ለብቻ የተቀመጥኩት የራሴ ጉዳይ ኖሮ ሊሆን ይችላል። እንግዲያውስ ሚሞሪ አይተሽ ከሆነ ተናገሪ ብላ ቆጣለች። ኧረ እኔ አላየሁም። ቆይ ሚሞሪው ላይ ምን ነገር ቢኖር ነው እንዲህ አጣድፈሽ አለቻት። ሜርሲ በድጋሜ ወደ ወይዘሮ ዛህራ ዘንድ ሄደችና ስሚ እናቴ ዛህራ፣ ውዴ ዛህራ እያለች መለማመጥ ጀመረች። የፈለገችውን ነገር ስላወቀይባትና ስለተረዳይ ወይዘሮ ዛህራም ወይዬ ውዴ ሜርሲ አለቻት። ሚሞሪ አይተሻል እንዴ ስትላት አነኔ በጭራሽ አላየሁም አለች። ከዛ ሚሞሪውን አግኝቻለሁ፣ ግን ሚሞሪውን የምሰጠው ለአምናን ወይንም ለወይዘሮ መሳሀላ ብቻ ነው አለቻት። በፍጹም እሱ ሊሆን አይችልም። አሁን ሚሞሪውን ስጭኝ። ሚሞሪውን እንድሰጥሽ ከፈለሽ በግለባጩ የሆነ ነገር ማድረግ አለብሽ አለቻት። ምን ላድርግልሽ ብላ ስትል እኔ ባንቺ ቦታ ሁኔ ለዛሬ ዘና ፈታ ማለት እፈልጋለሁ። ቤቱ እንደውም ጽዳት ይፈልጋል። ከቃ ጀምረሽ እንድታጥቢና እንድትሰሪ ይፈልጋለሁ ብላለቻት። በጣም ተገረመችና ከሚባለው በላይ ደነገጠችና ራሷን መቆጣጠር አቅቷት ጄሪም እቃዋን ወደ ማጠብ ገባች። ወይዘሮ ዛህራም አንዴ ወንበር ላይ ቁጭ እያለች አንዴ ማስቲካዋን እየበላች እንደፈለገች ዘና ፈታ ማለት ጀመረች። መጨረሻ ላይ የተፈጠረውን ሁሉ ለቢሌን ስትነግራት ቢሌንም እንዴ እናቴ ዛህራ ይሄን ሁሉ አደረግሻት፣ ፈታ ዘና አደረግሽኝ፣ ግን ሚሞሪው ምን ያህል አስፈላጊና አጓጊ ነገር ቢሆን ነው እንደዚህ
የተስገበገበችው ብላለቻት። እኔ ምን አውቃለሁ፣ ዋናው ነገር የምፈልገውን ነገር ማገኘቴ ነው። እንዴት ደስ እንዳለኝ ክችን ገብታ ስራዋን ሰራራች ብላለቻት። ጄሪም ደግሞ ፎቅ ላይ ተንጠልጥላ እየጠበቀቻት፣ እንዴ ጓደኛዬ ሜርሲ ዛሬ ጠፍተሽ ነው? ክችን ደግሞ ምን እየሰራሽ ነው? ክችን ጭሱን ምናምን ወድጀው ለራሴ ምግብ እየሰራው ነበርና እንዴ ዛራ እያለች አንቺ ምንድን ነው ክችን ለክችን የማር መጠመጥሽ ብላለቻት። ያሳዝናል። እንግዲህ አቶ አምናንም ከስራ መጥቶ ሶፋ ላይ አድሮ ነበርና ጄሪ እንግዲህ አቶ አምናን ድርጅት ያለውን ስራ እኔ ላግዝ ዝግጁ ነኝ፣ በምንም አይነት ሁኔታ ደክሞህና ስራ በዝቶብህ ውጭ እንድታደር አልፈልግም ብላ ስታፈርጠው አምናን አለች። የአምናን እናት ወይ እማዬ ቆይ ለምንድን ነው ውጭ አደርከው የኔ ልጅ ብላለችው። አይ እኔ ውጭ አላደርኩም አለና ከቢሌን ጋር መፋጠጥ ጀመረ። ውጭ ሳይሆን ያደርኩት ደክሞ ስለነበረ ሶፋ ላይ ነው የተኛሁት አላት። እሺ እንደዛም ከሆነ ካሁን በኋላ ልክ ያልሆነ ነገር እንዳታደርግ፣ በጊዜ ለመተኛት እንዲሁም ደግሞ በጊዜ ወደ ቤት ለመግባት ሞክር ብላ ስታውጣጣው እማዬ እኔ ውጭ አለማደሬ መልስ ተናገርኩ፣ ከዛ በላይ ያለውን ጥያቄ አታብሺ ብሏል። እሷም ደንግጣ ዝም አለች። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።